እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ አዎ መብቴን እጠይቃለሁ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የአማራ ሚዲያ ኮርፖሬሽን ከአማራ ክልል ገቢዎች ቢሮ ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ ፕሮግራማችን እነሆ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል። እንግዲህ እንደተለመደው በዛሬው ፕሮግራማችንም የተለያዩ ርዕሰ ጉዳዮችን ወደ እናንተ ልናደርስ ይዘናል። በዛሬው ፕሮግራማችን የያያ ዋሌት የኤሌክትሮኒክስ የታክስ ክፍያን አሰባሰብን የተመለከተ ፕሮግራም ነው ወደ እናንተ ልናደርስ ያዝ ነው። በዚሁ ጉዳይም እንግዲህ ባለሙያ ስቱዲዮ ድረስ በመጋበዝ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። ስሞትንና የስራ ድርሻዎትን በማስቀደም እንጀምር። ጥሩ አመሰግናለሁ። ጌታቸው አስናቀው እባላለሁ። በያያ ዋሌት ውስጥ የቢዝነስ ግሮዝ ኤንድ ፓርትነርሺፕ ማኔጀር ነኝ። እንግዲህ ለዛሬው ያበቃን አንደኛው ነገር የዚህ የኤሌክትሮኒክስ የታክስ አሰባሰብ ሂደትን በተመለከተ እንድንወያይ ነው። እንግዲህ ያያ ዋሌት በፈረንጆቹ አቆጣጠር በ2023 ከብሔራዊ ባንክ የፔመንት ኢንስትሩመንት ሾር ላይሰንስ ካገኘ በኋላ በተለያዩ የክፍያ ስርዓቶች ላይ እየተሰማራ ይገኛል። ከነዚህም ውስጥ ለግለሰቦች፣ ለንግድ ተቋማትና ለመንግስት ተቋማት አገልግሎት እየሰጠ ይገኛል። ከዚህም አንዱ ማሳያ የሚሆነው ከአማራ ገቢዎች ቢሮ ጋር የምንሰራው የኤሌክትሮኒክስ ታክስ አሰባሰብ ሂደትን በተመለከተ ይሆናል። ከዚህ ጋር በተያያዘ እንግዲህ ያያ ዋሌት ከ2 ዓመት በፊት ጀምሮ ከአማራ ገቢዎች ቢሮ ጋር በመቀናጀት የአጠቃላይ የክልሉን የግብር አሰባሰብ ሂደት ዲጂታላይዝ ማድረግ ችሏል ማለት ነው። በጣም ጥሩ። እንግዲህ ያያ ዋሌት ከአማራ ክልል ገቢዎች ቢሮ ጋር በመተባበር እየሰራ እንደሆነ እየነገሩ ነው። እንግዲህ የኤሌክትሮኒክስ የታክስ አሰባሰብ አገልግሎቱን አሁን ያለው ሁኔታ ምን ይመስላል? መልካም። እንግዲህ ከዚህ በፊት ከአማራ ገቢዎች ቢሮ ጋር ከ2 ዓመት በፊት እንደነገርኩሽ ፓይለት ካደረግነው በኋላ የዚህን የዲጂታል ፔመንት ሲስተም መተግበር ጀምረናል ማለት ነው። የአማራ ገቢዎች ቢሮ ያዘጋጀው የኢታስ ሲስተም ጋር በማቀናጀት ያያ ዋሌት የራሱ ኢኮሲስተም አለው። የስፔሻሊ የቢል ፔመንት የምንለውን ኢንቴግሬሽን ከክልሉ የገቢዎች ቢሮ ጋር ኢታስ ሲስተም ጋር በማገናኘት እንዲሁም የተመረጡ በገቢዎች ቢሮ በኩል የተመረጡ ባንኮች እና የኛን የራሳችንን የፔመንት ሲስተም ያያ ዋሌትን በመጠቀም እንግዲህ ታክስ አሰባሰብ ሂደቱን ፈጣን፣ ቀልጣፋና አካታች ለማድረግ የሄድንበት ርቀት አለ። ያው ቅድም እንግዲህ እንደነገርኩሽ ከ2 ዓመት በፊት ጀምሮ ስራውን ወይም ደግሞ አገልግሎቱን እየሰጠን እንገኛለን። ማህበረሰቡ እንግዲህ የታክስ ክፍያ ከዚህ በፊት ይስተጓጎል ነበረ። በጣም ማኑዋል በሆነ የወረቀት ስራ ላይ ሲጠቀም በነበረበት ወቅት ትንሽ ችግሮች ነበሩ። አሁን እሱን በመፍታት ሙሉ በሙሉ ዲጂታላይዝ ወደ ማድረግ እየመጣን ያለው። ይሄ ደግሞ እንግዲህ ምንድነው ባንኮችን በመጠቀም ሰው የተለያዩ በሚፈልገው መንገድ መጠቀም እንዲችል ነው እያደረግን ያለ ነው። ለምሳሌ አንድ ሰው ባንክ ሄዶ በካሽ መክፈል እንዲችል፣ የሞባይል ባንኪንጉን መጠቀም እንዲችል፣ ከዛ ባሻገር ደግሞ ከኛ ደግሞ የኛ ያያ ዋሌት መተግበሪያ አለ፣ የዩኤስኤስዲ ወይም ደግሞ አጭር ኮድ የምንለውም አለ። በእነዚህም አማራጮች የትም ቦታ ሆኖ የግብር ወይም ደግሞ ያለበትን የግብር ግዴታ መክፈል የሚያስችል ሲስተም ነው እየዘረጋን ያለ ነው። እሺ፣ ያው እንግዲህ ያያ ዋሌት ከአማራ ክልል ገቢዎች ቢሮ ጋር በጋራ እየሰራ ነው ያለው። ከባንኮች ጋር ያለው ትስስር ያለው መስተጋብር ምን ይመስላል? እንግዲህ ከዚህ በፊት በነበረን አሬንጅመንት ከአሁን ላይ ባለው ደረጃ ወደ 7 ባንኮች ከአማራ ገቢዎች ቢሮ ጋር በመነጋገር ወደ 7 ባንኮችን ኦንቦርድ ማድረግ ተችሏል። እነዚህ 7 ባንኮች እንግዲህ በአማራ ገቢዎች ቢሮ በተለያዩ ፓራሜትርስ የተመረጡ ባንኮች ናቸው። ከነሱ በተጨማሪ ቅድም እንዳልኩሽ በያያ ዋሌት መተግበሪያ አፕሊኬሽኑን በማውረድ ቀጥታ መክፈል ይችላሉ። እንዲሁም ደግሞ የዩኤስኤስዲ ኮድ ወይም አጭር ኮዶች በመክፈል መጠቀም ይችላሉ። ባንኮችን በተመለከተ አሁን ባለው 7 ባንኮችን ነው ኦንቦርድ ያደረግነው። 7 ባንኮች በዚህ 2 ዓመት ውስጥ አገልግሎት እየሰጡ ይገኛል። በተጨማሪም እንግዲህ ወደፊት ከገቢዎች ቢሮ ጋር በመነጋገር የተለያዩ ባንኮችን ወደ ሲስተሙ በማምጣት ለማህበረሰቡ ቅርብ በሆነ መንገድ፣ አካታች በሆነ መንገድ ሲስተሙን ፕሮቫይድ ለማድረግ ወይም አገልግሎቱን ለመስጠት ዝግጅት አጠናቀናል ማለት ነው። እንግዲህ ሁሉንም ባንኮች በማስተሳሰር ከእናንተ ጋር እንዲሰሩ በማድረግ በኩል ምን አይነት እንቅስቃሴ እያደረጋችሁ ነው? እስካሁን እንደገለጽክልኝ 7 ባንኮች ብቻ ናቸው ከያያ ዋሌት ጋር እየሰሩ ያሉት እና ሌሎች ባንኮችንስ ታሳቢ በማድረግ በኩል ምን እንቅስቃሴ ላይ ያለ? መልካም። እንግዲህ ያያ ዋሌት ከናሽናል ባንክ
ፍቃድ አግኝቶ ስራ ከጀመረ ጀምሮ በኢትስዊች በኩል ወደ ሁሉንም ባንኮች ወደ 48 የሚሆኑ የፋይናንሻል ኢንስቲትዩሽኖችን ማካተት ችሏል። በነበረን የ2 ዓመት ጉዞ ውስጥ ግን በአማራ ገቢዎች ቢሮ በኩል 7 ባንኮችን ነው ኢንተግሬት አድርገን እንድንሰራ ታስቦ የነበረው። እሱን እያደረግን ቆይተናል። ከዚህ በኋላ ግን ባለው የካስተመር ብዛት ወይም ደግሞ ሰው በሚፈልገው መንገድ እንዲቀርብ ሲባል የተለያዩ ባንኮቹን እያካተትን እንሄዳለን። ይሄም እንግዲህ ከገቢዎች ቢሮ ጋር በመነጋገር እንዲሁም ደግሞ የኛ ያለን ፕላትፎርም በመጠቀም የተለያዩ ባንኮችን እያስገባን ለህዝቡ ሞር እየቀረበን እንድንሄድ ያስኬደናል ማለት ነው። እንግዲህ ያያ ዋሌትን ለመጠቀም ታክስ ከፋዩ በምን መንገድ ነው ማግኘት የሚችለው? እንዴት ነው መጠቀም የሚችለው? ጥሩ እንግዲህ የኛ ፓርትነርሺፕ ወይም የኛ ኢንተግሬሽን የሚጀምረው ቀደም እንዳልኩሽ በተለያዩ የፋይናንሻል ሁሉም ሰዎች በተለያዩ የፋይናንሻል አማራጮች ክፍያዎች መፈጸም እንዲችል ነው። ለዛ ሲባል ወደ 4 የሚሆኑ አካሄዶች አሉን። አንደኛው ያያ ዋሌትን መተግበሪያ በመጠቀም ቀጥታ ከፕሌይ ስቶር ወይም ከአፕ ስቶር አውርዶ በመጠቀም የቢል ፔመንት ክፍያዎችን መክፈል የአማራ ገቢዎች ቢሮ ቢል አይዲ ወይም ቢል ኮድ በመጠቀም ክፍያዎች መክፈል ይቻላል። ሌላው ዩኤስኤስዲ ወይም አጭር ኮድ ነው። እሱን በመጠቀምም እንዲሁ መክፈል ይቻላል። ከዛ ባሻገር ባንኮች ጋር በቀጥታ በመሄድ በካሽ ወይም እንዲሁም ደግሞ የባንኮችን የሞባይል ባንኪንግ እና የባንኮቹን የተመረጡ 7 ባንኮች ማለት ነው አሁን ላይ ባለው የነሱን ዩኤስኤስዲ ኮድ በመጠቀም ሰው የቢል አይዲውን ወይም የቢል ኮዱን በመጠቀም ቀጥታ ክፍያውን መፈጸም ይችላል። እንግዲህ ቢል አይዲ ወይም ቢል ኮድ የምንለው ምንድነው? የአማራ ገቢዎች ቢሮ ለግብር ከፋዩ የሚልከው ኮድ አለ። እሱን ኮድ በቢል አይዲ ወይም በቢል ሪፈረንስ ኮድ ማስገቢያው ላይ ሲያስገባ ስሙን እንዲሁም የሚከፍልበትን ፔናልቲም ካለው እስከነ ቅጣቱ ያመጣልታል። እሱን ቀጥታ ፕሮሰስ ማድረግ ይችላል። ይሄም ማለት እንግዲህ ባንክ የሚጠቀም ከሆነ ከባንክ አካውንት ይቆረጣል፣ ያያ ዋሌት የሚጠቀም ከሆነ ከያያ ዋሌቱ ይቆረጣል ማለት ነው። እንዲሁም ኤስኤስዲም ከሆነ በተመሳሳይ። ከዛ ባሻገር ግን ካሽ ይዘው ለሚመጡ ሰዎችንም ደግሞ እነሱንም ለማካተት እንዲቻል ባንኮች ቀጥታ ካሽ ተቀብለው እነዚህ የተመረጡ ባንኮች ካሽ ተቀብለው ቀጥታ ወደ አማራ ገቢዎች ቋት እንዲገባ የሚያስችል ነው ማለት ነው። ይህንን የዲጂታል የታክስ አሰባሰብ ስርዓት የአማራ ክልል ገቢዎች ቢሮ ከእናንተ ጋር በጋራ መስራቱ የሚያስገኘው ጥቅም ምንድን ነው? መልካም እንግዲህ የአማራ ገቢዎች ቢሮ ከዚህ በፊት የሚቸገርባቸው ነገሮች አሉ። አንደኛ ገንዘቡ ቶሎ ወደ ቋቱ ገብቶ ለሚፈለግበት የልማት አካሄድ እንዲሄድ ያስፈልጋል። ለዛ ደግሞ ቀጥታ ገንዘቡ ወዲያውኑ ከግብር ከፋዩ የተሰበሰበው ገንዘብ ወደ ገቢዎች የገንዘብ ቋት ገብቶ ለሚፈለግበት ዓላማ እንዲውል ማድረግ ማስቻል ነው። ያያ ዋሌት በዚህ ጉዳይ ላይ ምንድነው ያደረገው? ሪል ታይም ሴትልመንት ወይም ደግሞ ቅጽበታዊ የሆነ ገንዘብ የማዘዋወር ስርዓት ነው የሚሰራው። ከማህበረሰቡ ወይም ከግብር ከፋዩ የሰበሰበውን ገንዘብ በቅጽበት ምንም ሳያቆይ ወደ ገቢዎች የገንዘብ ቋት በማስገባት ያ ገንዘብ ወደሚፈለግበት ወይም ለታለመለት የልማት ዓላማ እንዲውል የማስቻል ነው። ከዚህ አንጻር እንግዲህ የገቢዎች ቢሮ ይህንን ጥቅም ያገኛል ማለት ነው። ማህበረሰቡ ወይም ደግሞ ግብር ከፋዩ የትም ቦታ ሆኖ ባለበት ተቀምጦ ግብሩን መክፈል እንዲሁም ደግሞ ወደ ፔናልቲ ራሱ ወደ ቅጣት እንዳይገባ የሚያስኬደዋል። ከዛ ባሻገር ምቾት፣ አካታችነት የምንላቸው ነገሮች አሉ። ኢንክሉሲቪቲ የምንለው ወይም አካታችነት የምንለው የሚመጣው ምንድን ነው? ሁሉም ሰው በቦታው ሆኖ ባለበት ቦታ በሚፈልገው ፕላትፎርም በሚፈልገው የዲጂታል ፋይናንስ ፕላትፎርም መጠቀም እንዲችል ነው። እሱን ነው እያቀረብን ያለ ነው። ከዛ አንጻር አንድ ግለሰብ ወይም ደግሞ አንድ ግብር ከፋይ የትም ቦታ ሆኖ በሚፈልገው ፕላትፎርም በሚፈልገው የፋይናንስ መተግበሪያ ሊሆን ይችላል ተጠቅሞ የግብሩን መክፈል ከቻለ ይሄ እንግዲህ ፈጣን፣ ቀልጣፋ እንዲሁም ደግሞ ከመጭበርበር የጸዳ ያደርገዋል ማለት ነው። በገቢዎች በኩል ደግሞ ገንዘቡ ወዲያው ይፈልጋል፣ መቆየት የለበትም። ከኛ ጋር ማይቆይም፣ የትም ቦታ አይቆይም ማለት ነው። ወደ ተፈለገለት ዓላማ ቀጥታ ማስተላለፍ ያስችላል ማለት ነው። ይሄ የዲጂታል የታክስ አሰባሰብ ስርዓቱ የያያ ዋሌት ማለት ነው ከሌሎች የዲጂታል የታክስ አሰባሰብ ስርዓቶች በምን መልኩ ነው የሚለየው? የተለየ ነገር አለው ወይ? የተለየ እንግዲህ የሚያደርገው አንደኛውና ዋነኛው ነገር ሪል ታይም ሴትልመንት የምንለው ወይም ደግሞ ቅጽበታዊ የገንዘብ ዝውውር የምንለው ነው። ይሄ እንግዲህ ምን ያደርገዋል? ከዚህ በፊት የተለመደው ማኑዋል ሲስተም አለ። ከሱ ባሻገር ደግሞ እንዲሁ ዲጂታል ሲስተም ሆኖ ገንዘቦች ይቆያሉ። በአንድም ሆነ በተለያየ መንገድ ገንዘቦች ወደ ገቢዎች ወይም ደግሞ ግብር ሰብሳቢ ወደ ምንለው አካል ሳይገቡ ይቆያሉ። ይሄ ደግሞ ምን ያጓትታል? ለሚፈለግለት ዓላማ በቀጥታ እንዳይውል ወይም ደግሞ ጊዜውን ጠብቆ እንዳይውል ያደርጋል ማለት ነው። ያያ ዋሌት በዚህ ረገድ ምንድነው ያደረገው? ወዲያውኑ ሪል ታይም ሴትል በማድረግ ገንዘቡ የተሰበሰበውን ገንዘብ ወደ ገቢዎች በማስገባት ገንዘቡ ወደሚፈለግበት ዓላማ ማስዋሉ ነው አንደኛው የተለየ የሚያደርገን። ሁለተኛው ነገር ደግሞ አካታች መሆኑ ነው። አካታች የሚያደርገው ምንድነው? እንግዲህ የተለያዩ የማህበረሰብ ክፍሎች አሉ።
ስልክ ያላቸው አሉ፣ ስልክ የሌላቸው አሉ። ስልክ ኑሯቸው ደግሞ ኢንተርኔት መጠቀም የማይችሉ አሉ። ስልክ ላላቸው የሞባይል መተግበሪያውን የያዋሌትን መተግበሪያ ተጠቅመው ወይም ደግሞ የተለያዩ ቅድም የጠቀስናቸውን 7 ባንኮች የነሱን ሞባይል መተግበሪያ በመጠቀም ቀጥታ መክፈል እንዲችሉ ነው። ሞባይል ኑሯቸው ግን ኢንተርኔት መጠቀም የማይችሉ ወይም ደግሞ የኢንተርኔት ሾርቴጅ ያለበት ኤሪያ ላይ ያሉ ደግሞ ዩኤስኤስዲ መጠቀም ይችላሉ። አጭር ኮዶች ማለት ነው። አጭር ኮዶችን በመጠቀም መክፈል እንዲችሉ የሚያስችል ነው። ሌላኛው ደግሞ እንዲሁም አሁንም ሌላ ሊጠቀስ የሚገባው ነገር በካሽ ሂደው ገንዘብ ቀጥታ አስገብተው በተመረጡ ባንኮች በኩል ክፍያውን መክፈል ማስቻሉ ነው። እነዚህ ትልቅ ጥቅም ነው ያላቸው በግብር ከፋዩም በግብር ሰብሳቢውም በኩል ማለት ነው። ከዚህ አንጻር እንግዲህ የተሄደበት ርቀት እስካሁን ባለው በእነዚህ በአራት አካሄዶች ነው የሚሄደው። እነዚህ አካሄዶችን በመጠቀም ግብር ከፋዩም ሆነ ግብር ሰብሳቢው በተቻለ መጠን ሂሳቦችን መሰብሰብ እንዲችል እንዲሁም ደግሞ ገቢው ደግሞ የገባው ገቢ ወደሚፈለግበት ዓላማ እንዲውል የሚያስችል መሆኑ ከሌሎች የተለየ ያደርገዋል ማለት ነው። እንግዲህ ይህ የኢታክስ ስርዓቱ ጋር ያለው ቁርኝት ከአማራ ክልል ገቢዎች ጋር አብራችሁ መስራታችሁ ለክልሉ ሕዝብ ጠቀሜታ አለው ተብሎ ስለታሰበ ነው እንግዲህ እየተገበረ የሚገኘውና ማህበረሰቡን በማንቃት በኩል ያለው ሁኔታ ምን ይመስላል? እንግዲህ ይሄ ያዋሌት ሲባል ማህበረሰቡም አዲስ ሊሆንበት ይችላልና ይሄንን ወደ ማህበረሰቡ በማድረስ በኩል ምን አይነት እንቅስቃሴ እያደረጋችሁ ነው እናንተ? ጥሩ እንግዲህ አሁን እኛ የሚኒስትሪ ሚዲያውንም በመጠቀም በፕሮግራሞች በማዘጋጀት ማስታወቂያዎችን እናስነግራለን። ከዛ ባሻገር ደግሞ ከአማራ ገቢዎች ቢሮ ጋር በመተባበር የተለያዩ ፍላየር ባነሮችን እንዲሁም ያከፋፈል ስርዓቱን የሚያሳዩ ፕሮሰሱን የሚያሳዩ ፍላየሮች ወይም እንደዚህ የሚበተኑ ወረቀቶችን በማዘጋጀት እንዲሁም ደግሞ በታክስ ሴንተሮች የሚቀመጡ እንዴት አንድ የታክስ ወይም የግብር ከፋይ ገንዘቡን ከራሱ አካውንት ሊሆን ይችላል፣ በካሽ ሊሆን ይችላል፣ በተለያዩ አማራጮች እንዴት በሚፈልገው ፍጥነት ልክ ወደ ግብር ሰብሳቢው ወይም ደግሞ ወደ አማራ ገቢ እንዴት ያስገባል የሚለውን ፕሮሰስ የሚያሳዩ የተለያዩ ስቲከሮች ሊሆኑ ይችላሉ፣ ባነሮች፣ ፍላየሮች እንጠቀማለን። ከዛ ባሻገር እንግዲህ ብዙ ጊዜ ሰዎችም የሚያስረዱ ሰዎችን እናስቀምጣለን በታክስ ሴንተሩ። ከዚህ በፊት ማህበረሰቡ የለመደው የማኑዋል ሲስተም ወይም ደግሞ ትራዲሽናል ሲስተም የምንለው አለ። እሱን ለማስቀረት ስለሆነ እየሄድንበት ያለው ነገር እሱን ሊናገሩ የሚችሉ እሱን ሊያስረዱ የሚችሉ ሰዎችን በየታክስ ሴንተሩ በማስቀመጥ እንዲሁም ደግሞ በተለያዩ የሚዲያ አማራጮች እንዲሁም ደግሞ የኮሚኒኬሽን አማራጮች ይህን በማስነገር ማህበረሰቡ ክፍያዎችን ዲጂታል በሆነ መንገድ እንዲከፍል የማስደረጉን ስራ በጋራ እየሰራ እንገኛለን። ይህ ማለት እንግዲህ ያዋሌት እንዲሁም የአማራ ገቢዎች ቢሮ በተለያየ አጋጣሚ እንግዲህ እነዚህን ስራዎችን በማስነገር እንዲሁም ደግሞ ለተለያዩ ማህበረሰቦች በሚመጥን መልኩ በማዘጋጀት እንዲደርስ እያደረግን እንገኛለን። እንግዲህ ሲስተሙን ወደ ማህበረሰቡ በሚደርስበት ጊዜ ያለው ተአማኝነት ጊዜን ከመቆጠብ አንጻርና ሌሎች በጎ ገጽታዎች ይኖርታል ተብሎ ይታሰባልና ያለው ሁኔታ እንዴት ነው? ያለው አቀባበልስ ምን ይመስላል? መልካም እንግዲህ ምንድነው ያዋሌት ከመጀመሪያው ይህንን ላይሰንስ አግኝቶ ወደዚህ ማርኬት እንዲገባ ወይም ወደ ፋይናንሻል ሴክተር እንዲቀላቀል ካደረገው ነገር አንዱ ሴኩሪቲ የምንለው ይሆናል ማለት ነው። ስለዚህ የኛ የያዋሌት ሲስተም ሙሉ በሙሉ በኢንሳ ኦዲት የሚደረግ ከዛ ባሻገር ሙሉ በሙሉ ደግሞ የሴኩሪቲ ስታንዳርዶችን የሚያሟላ ከዛ ባሻገር ደግሞ ማንኛውም ሰው ሲጠቀመው ቀላል ሆኖ የሚቀርብ የክፍያ አማራጭ ነው። ከዛ አንጻር ተቀባይነቱ ሰዎች በሚሞክሩበት እና በሚሰጡን አስተያየት እንደገመት ነው ወይም ደግሞ እንዳየ ነው ጥሩ የሚባል ተቀባይነት እያገኘ ያለ ነው። እንግዲህ አዲስ መባል አይችልም። እንግዲህ ያዋሌት ከ2023 በፈረንጆቹ አቆጣጠር ጀምሮ ስራ ላይ እየዋለ ነው። ለግለሰቦች፣ ለማህበረሰቡ፣ ለንግድ ተቋሙ እንዲሁም ከመንግስት ጋር በተያያዘ እንደዚሁ የምንሰራቸው ስራዎች ስላሉ ከዛ አንጻር ብዙ ተቀባይነትን ያገኘ የክፍያ ማስኬጃ መንገድ ነው ማለት ነው። እሱን ከማድረግ አኳያ እንግዲህ ብዙ ስራዎች ተሰርተዋል። አንደኛው ማህበረሰቡ እንግዲህ አሁን ባለው የአገሪቱ አካሄድ ወደ ዲጂታል እንዲገባ ይፈልጋል። ዲጂታል ሲባል እንግዲህ ምንድነው
ሙሉ በሙሉ ማኑዋል ማስቀረት ስለማይቻል ቀስ በቀስ ነው እያስኬድ ነው የምንችለው። እሱን ደግሞ ለማድረግ አካታች የሆነ ፕላትፎርም ማቅረብ ያስፈልጋል። እንግዲህ ያያ ዋሌት ከዚህ አንጻር ነው አካታች የሆኑ ፕላትፎርሞችን በማቅረብ ወደ ማህበረሰቡ ይበልጥ በጣም በመጠጋት ስራዎችን መስራት እየቻለ ያለው ማለት ነው። ይሄ የዚህ ማሳያ እንግዲህ አንደኛው የአማራ ገቢዎች ቢሮ ጋር ያለን የኢንቴግሬሽን ወይም የምንሰራው አገልግሎት ነው። ከአማራ ገቢዎች ጋር ያለን አገልግሎት በቀላሉ የሚታይ አይደለም። እንዲሁ ሰው ማህበረሰቡ እንዲጠቀምበት ብቻም አይደለም፣ በደንብ ገብቶት ወደ አጠቃላይ ወደ ዲጂታል ሲስተም የማስገባት ስራም እየሰራን ያለ ነው። ይሄ ማለት እንግዲህ ሰው በዚህ ከተለማመደ ቀጣይ ለሌሎች ክፍያዎች ሊሆን ይችላል፣ ለጤና ሊሆን ይችላል፣ ሌሎች የመንግስት የገቢ አሰባሰብ ሂደቶች ላይም አካታች ለማድረግ ግብዓት ይሆናል ማለት ነው። የዚህ አንደኛው ማሳያ ነው ማለት ነው። ከአማራ ክልል ገቢዎች ቢሮ ጋር ያላችሁ እቅድ ምን ይመስላል? ወደፊቱ በምን መልኩ ነው ለመስራት ያሰባችሁት? የተያዘ እቅድ አለ ወይ? ጥሩ እንግዲህ ቅድም እንዳልኩት ከአማራ ገቢዎች ቢሮ ጋር ለ2 ዓመት ያክል ጥሩ በሚባል ደረጃ እስካሁን ደርሰናል። ከዚህም በኋላ ያለው አካሄዳችን የሚሆነው ጠንከር ያለ ነው የሚሆነው። ጠንከር ያለ ሲባል እንዴት ነው? አካታችነትን መጨመር ያስፈልጋል። አሁን ማህበረሰቡ የሚያነሳቸው ጥያቄዎች ሊኖሩ ይችላሉ። የነሱን ጥያቄዎች መመለስ በሚያስችል መንገድ ሞር ወደ ህዝቡ እየቀረብን የምንሄድባቸውን ሲስተሞች እየፈጠርን እንሄዳለን። ከዚህ አንጻር እንግዲህ ከአማራ ገቢዎች ቢሮ ጋር እንዲሁም ከተለያዩ የባለድርሻ አካላት ጋር በመወያየት እንዲሁም ሞር ወደ ህዝቡ በመቅረብ ስራዎችን ሞር ወደ ዲጂታል ወደ ማምጣቱ ስራ ሙሉ በሙሉ ወደ መቀየር ስራ የምንመጣ ነው የሚሆነው። ለዚህም ደግሞ እንግዲህ ከአማራ ገቢዎች ጋር በቅርቡ እየተነጋገርን ያለበት ሁኔታ ነው ያለው። እሱን ለማስተካከልም እንግዲህ በተቻለ መጠን አሁን የአዲሱ ሲዝንም እየመጣ ስለሆነ የታክስ ሲዝን እሱንም በሱም ለማድረስ ቀንክሊት እየሰራን ያለ ነው። የምንሰራቸው ስራዎች ለማህበረሰቡ በጣም ጠቃሚ ሆነው እንዲገኙ እንዲሁም ደግሞ በተለያየ መንገድ ደግሞ ጊዜዎችን የሚቆጥብ አካታችና ፈጣን እንዲሆን ከማድረግ አኳያ ብዙ ስራዎች እየተሰሩ ነው ያሉት። እሱንም እንግዲህ በቅርቡ የምናሳየው የምንገልጻቸው የተለያዩ ስራዎች ይኖራሉ። አሁን ግን ባለው ሁኔታ ሞር ከበፊቱ በተሻለ ሲስተማችንን በጣም አፕግሬድ አድርገን ወደ ማህበረሰቡ እየቀረብን ያለበት ሁኔታ ነው ያለው። ከሌሎች ተቋማት ጋር ለመስራት ያላችሁበት ሁኔታ ምን ይመስላል? ከገቢዎች ቢሮ ጋር በዘለለ ሌሎች ተቋማት ላይ ልትሰሩት ያቀዳችሁት እቅድ አለ ወይ? በጣም ጥሩ። እንግዲህ የያያ ዋሌት ዋናው የተነሳበት ዓላማ ኢንክሉሲቭ የሆነ የዲጂታል ፋይናንሻል ኢኮሲስተም መፍጠር ነው። አካታች የሆነ የዲጂታል ፋይናንሻል ኢኮሲስተም ለመፍጠር ብዙ ርቀት እየሄድን ያለ ነው። ከአማራ ገቢዎች ቢሮ ባሻገር እንግዲህ የክልሉ የዲጂታል የክፍያ ማዕከል ወይም ደግሞ ዲጂታል ፋይናንሻል ሀብ የመሆን እቅድ ነው ያለን። ከዚህ አንጻር እንግዲህ ከተለያዩ የክልሉ የባለድርሻ አካላት ጋር እየተነጋገርን ያለ ነው። በሚቀጥሉት ጊዜያትም እንግዲህ በተለያዩ የክልሉ የተለያዩ ቢሮዎች ጋር አብረን መስራት የምንጀምርባቸው ነገሮች እየፈጠርን ያለ ነው። አሁን ባለው ሁኔታ ከኢትዮጵያ የጤና ሚኒስቴር ጋር የምንሰራቸው ስራዎች አሉ። እሱም አንድ ተጨማሪ ነገር ነው። ከዚህም ደግሞ የዘለለ ከፍ እያልን የምንመጣባቸውን አካሄዶች እየዘረጋን ያለ ነው። ያያ ዋሌት እንግዲህ ከሌሎች የታክስ ስርዓቶች በተለየ እናንተ የተመረጣችሁበት ምክንያት ይኖራል ብለን እናስባለን እና እናንተን እንድትመረጡ ያደረጋችሁ ከሌሎች በዘለለ እናንተ ተመራጭ እንድትሆኑ ያደረጋችሁ ነገር ቅድም የገለጽክልኝ እንዳለ ሆኖ ፍጥነቱ ምን ያህል ነው? ብዙ ጊዜ ሲስተም መጓተት ይኖራል። የግብር ከፋይ ወቅት በሚሆንበት ጊዜ ሲስተም የለም ወይ ሲስተም ተቋርጧል የሚባል ነገር ይኖራልና የእናንተ ሁኔታ ምን ይመስላል? ጥሩ እንግዲህ መጀመሪያ ቅድምም እንደገለጽኩት የኛ የያያ ዋሌት ሲስተም ዋናው ዓላማው ፍጥነት ከአካታችነት ጋር ነው። ፍጥነትን ስንል ምንድነው የምናደርገው? የኛ ሲስተም አፕስኬል የሚያደርግ ነው። ዩዘሩ በጨመረ ቁጥር ሲስተሙ በደንብ አብሮ የሚጨምር ሲስተም ነው ያለን። እሱም ፕላትፎርም ከገነባን ኋላ ነው እንግዲህ ወደ አማራ ገቢዎች ቢሮ ኢታስ ሲስተም ለመቀላቀል ይቻል ነው። አካታችነት ስንል ደግሞ ሰው የሆነ ድርጅት ወይም የሆነ አካል ጋር ብቻ ሄዶ ለመክፈል ይገደዳል ብዙ ጊዜ። እሱን ከማስቀረት አኳያ በሚፈልገው አቅራቢያው ባለ አማራጭ እንዲጠቀም ማድረጉ ላይ ነው ትኩረት ያደረግነው። ለዚህም ነው እንግዲህ 7 ባንኮችን ኦንቦርድ አድርገን የጀመርነው። ፕላስ ከሱም ደግሞ ወጣ ሲሉ በያያ ዋሌት መተግበሪያም ሆነ ዩኤስኤስዲ መጠቀም እንዲችሉ ያደረግነው። ከዛም ደግሞ የዘለለ በካሽም ቢሆን ሂደው መክፈል እንዲችሉ ያደረግንበት ዋናው አካሄዳችን አካታችነት ከፍጥነት ጋር እንዲሄድ ነው። ከዚህም በኋላ ደግሞ የሚሆነው ምንድነው እንግዲህ ብዙ የግብር ከፋዮች አሉ ክልላችን ውስጥ። በዚህ ክልል ውስጥ እንግዲህ ያሉ የግብር ከፋዮች
ብዙ ጊዜ መንገላታት ወይም መጓተት የለበትም። ወደ ፔናልቲም ወይም ደግሞ ወደ ቅጣት እንዳያመሩ የሚያደርግ ጥሩ ሲስተም ነው እያቀረብ ነው። ከዚህም በኋላ ደግሞ እንግዲህ ሙሉ እንኳን በአንድ ቀን መክፈል ቢችል እሱን ማስተናገድ የሚችል ሲስተም ነው ያለን ብለን ነው እኛ የምናምነው። በዛ አካሄድ ነው እየሄድን ያለ ነው። እንግዲህ ቅድም እንደገለጹልኝ ከ7 ባንኮች በዘለለ እቅድ እንዳላችሁ ነግረኛልና ምናልባት እነዚህ ባንኮች ያላቸው አቀባበል ምን ይመስላል? መተግበሪያውን ወደ ስራ ከማስገባት አንፃር ምን አይነት ሁኔታ ነው ያለው? ጥሩ እንግዲህ ወደ እነዚህ ባንኮች ስንመጣ መጀመሪያ ፕላትፎርማችንን አቅልለን የመጣ ነው። በቀላሉ የኛ ፕላትፎርም ከባንኮች የኮር ባንኪንግ ሲስተም እና ደግሞ ከኢታስ ሲስተም ጋር በቀላሉ መገናኘት የሚችል ኢንተግሬሽን ነው ይዘን የመጣ ነው። ያ ኢንተግሬሽን በቀላሉ ባንኮች ወደኛ ሳይቸገሩ የተለየ ዶክመንቴሽን ሳያስፈልጋቸው ወደኛ ሲስተም እንዲቀላቀሉ አድርጓል ማለት ነው። ከዚህም በኋላ እንግዲህ የሚጨመሩ ባንኮች ሊኖሩ ይችላሉ። ይሄን እንግዲህ ከአማራ ገቢዎች ቢሮ ጋር በመነጋገር የሚጨመሩ ባንኮች ናቸው የሚሆኑት። የነሱም በሚጨመርበት ጊዜ እንደዚሁ ቀላል ነው የሚሆነው። አንድ ባንክ ከኛ ጋር አብሮ ሲሰራ በቀላሉ ከኛ ሲስተም ጋር መገናኘት የሚችልበትን ፕላትፎርም ነው የፈጠር ነው። እንግዲህ ቀደም እንደነገርኩሽ በኢት ስዊች በምንለው በናሽናል ስዊች በኩል ከሁሉም ወደ 48 በሚደርሱ የፋይናንሻል ተቋሞች ጋር ኢንተግሬሽን ሰርተናል። ይሄኛው ደግሞ ልዩ በሚባል ደረጃ የአማራ ገቢዎች ቢሮ መርጦ በላከልን 7 ባንኮች ጋር ኢንተግሬሽን ጀምረን እስካሁን እየሰራ እንገኛለን። ወደፊትም ደግሞ እነዚህ ባንኮች ጋር መስራት ፈልጋለሁ ብሎ የአማራ ገቢዎች ቢሮ በሚሰጠን ጊዜ ወዲያውኑ ከኛ ሲስተም ጋር ኢንተግሬት አድርገው በትንሽ ጊዜያት ውስጥ ቴስት አድርገን ወደ ስራ መሰማራት የሚያስችል ኢኮሲስተም ነው ያለን። አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የአማራ ሚዲያ ኮርፖሬሽን ከአማራ ክልል ገቢዎች ቢሮ ጋር በጋራ በመተባበር ወደ እናንተ የሚያደርሰው ገቢያችን ፕሮግራም ነው። እንግዲህ በዛሬው ፕሮግራማችን የያያ ዋሌት የኤሌክትሮኒክስ የታክስ አሰባሰብን የተመለከተ ፕሮግራም ነው ወደ እናንተ እያደረስን የምንገኘው። እንግዲህ እንግዳችን ጋርም ሰፊ ቆይታ እያደረግን ያለ ነው። ስለ ያያ ዋሌት ብዙ መረጃዎችን እያደረሰን ነው የሚገኘው። እንግዲህ ያያ ዋሌት ከአማራ ክልል ገቢዎች ቢሮ ጋር በጋራ በመሆን እየሰራ ነው የሚገኘውና ማህበረሰቡን በማንቃት በኩል ይህንን ሲስተም እንዲጠቀም በማድረግ በኩል ምንድነው እየተካሄደበት ያለው ርቀት በምንድነው? እናንተስ ማህበረሰቡ እንግዲህ ገቢ ሲሰበሰብ ባህር ዳር ብቻ አይደለም ወይም ከተማ ላይ ብቻ አይደለም እና እስከ ወረዳ ድረስ በመሄድ ይህንን ሲስተም እንዲጠቀሙ በማድረግ በኩል እናንተ እየሄዳችሁበት ያለው ርቀት ምን ይመስላል? መልካም እንግዲህ በያያ ዋሌት የተሄደበት ርቀት ያያ ዋሌት እንግዲህ ከአማራ ገቢዎች ቢሮ ጋር መስራት ሲጀምር ብዙ ነገሮችን ኮንሲደር አድርጎ ነው። እንግዲህ የተለያዩ ማህበረሰብ ክፍሎችን የያዘ የተለያዩ የግብር ከፋዮችን ያቀፍ አሰራር ለማምጣት ነው። እንግዲህ የተለያዩ የግብር ከፋዮች ሲባል የግለሰብ ይኖራል፣ ነጋዴ ይኖራል፣ እንዲሁም ተቋማቶች ይኖራሉ። እነሱን ያካተተ ፕላትፎርም ስንገነባ ብዙ ጊዜ አንድ ያመጣነው ለባንኮች ያመጣነው ትልቁ ነገር ምንድነው? ከባንኮች ገንዘብ እንዳይወጣ ነው። ሰው ካሽ ሃንድል አድርጎ ርቀት መሄድ የለበትም። ስለዚህ እነዚህ የተመረጡ 7 ባንኮች ላይ አካውንት ያለው ሰው እዛው ከአካውንቱ ላይ አስቀንሶ ለገቢዎች ቢሮ የሚጠበቅበትን የታክስ ክፍያ መክፈል እንዲያስችል ያደረግነው ማለት ነው። ከዚህ አንጻር እንግዲህ ሰው በፊት በጆንያ ወይም በፌስታል አንጠልጥሎ የሚሄደው ገንዘብ ይቀራል ማለት ነው። ካሽ ሃንድሊንግ ሲስተማችንም እንግዲህ ኢኮኖሚያችን ላይ ራን የሚያደርገው የካሽ ገንዘብ እንደምታዩት ነው። እሱም መባከን ስለሌለበት በሲስተም ሲቀናጅ ዲጂታል በሆነ መንገድ ሲሄድ ሰው በቀላሉ ባለበት ቦታ ሆኖ ከእንግልት ነፃ ሆኖ ፍጥነትን ባማከለ መልኩ ክፍያዎችን ወደ የሚፈልገው አግባብ ማስኬድ ይችላል ማለት ነው። ስለዚህ ከአማራ ገቢዎች ቢሮ ጋር የምንሰራው ዋናው የዚህ የኢታስ ፕሮጀክት ወይም ደግሞ ኤሌክትሮኒክስ ታክስ አሰባሰብ ፕሮጀክት ትልቁ ዓላማው ምንድነው? ማህበረሰቡ በሚፈልገው ቦታ ሆኖ ከሚፈልገው የፋይናንሻል ተቋም ጋር አብሮ እየሰራን እነሱን ማስኬድ የሚያስችል ነው። ክፍያዎችን በሚፈልጉት መንገድ ማስኬድ ማስቻላችን ነው። ከዚህ አንጻር እንግዲህ ምንድነው እየተደረገ ያለው? ማህበረሰቡ ለማንቃት ሲባል እንግዲህ የሳፖርት ሴንተር አቋቁመናል። እንግዲህ አንድ ሰው የኛን ስልክ መጠቀም ይችላል፣ የገቢዎችን ስልክ መጠቀም ይችላል። ያን በመጠቀም የተቸገረበት ካለም የሳፖርት ወይም ሄልፕ ዲስክ ሴንተር አለን። በዛ በኩል ክፍያዎች መፈጸም እንዲያስችል ነው። ዋናው ዓላማችን እኛ በሰዎች በኩል የሚከፈለን ክፍያ በራሱ ከፋዩ ራሱ መክፈል የሚያስችልበትን ፕላትፎርም ማቅረብ ነው።
ይሄ ደግሞ ዋነኛው የምንሄድበት መንገድ ምንድነው? ሞባይሉን መጠቀም ነው። ሶ ሞባይል ሲጠቀም የዲጂታል ሞባይል ባንኪንግ ሲስተም አለ፣ የዩኤስኤስዲ ወይም ደግሞ የአጭር ኮድ የምንለው መንገድ አለ። ሶ በሁለቱ መንገዶች መጠቀም የሚያስችል አካሄድ ነው እየሄድንበት ያለ ነው። አይ ይሄኛው ደግሞ የማያስችላቸው አካላት ካሉ ደግሞ በካሽ ተመረጡ ባንኮች ሄደው መክፈል የሚያስችሉ ነው። ይሄንን ተደራሽ ከማድረግ አኳያ ከብዙ የባለድርሻ አካላት ጋር እየሰራን ነው። ኢንፎርሜሽኑ በተለያዩ አካላት እንዲደርስ ከማድረግ አኳያ በየሄልፕ ዲስኩ ወይም ደግሞ በየታክስ ሴንተሩ የሚቀመጡ የአሰራር ሂደቶችን ከማጉላት አንጻር በሁለታችን ወገኖች ጥሩ እየሄድንበት ነው ያለ ነው። ያየው ዋሌት እንግዲህ በምን ያምናል? ቀደም እንዳልኩት አካታችነት በምንለው ያምናል። እንግዲህ አብዛኛው የማህበረሰባችን ክፍል የዲጂታል ሊትሬሲ ወይም ደግሞ የዲጂታል ፋይናንሻል ሊትሬሲ ችግርን ባንለው አክቹሊ ትንሽ እውቀት የማምጣት ስራ ላይ መስራት ይኖርብናል። ሶ እሱን ስናደርግ ምንድነው የምናደርገው? እኛ ብቻ አይደለም፣ ባንኮች መተባበር ይኖርባቸዋል፣ የገቢዎች ቢሮ ሰራተኞች መተባበር ይኖርባቸዋል፣ እንዲሁም ሌሎች የሰሙ አካላት መተባበር ይኖርባቸዋል። ሶ ከዚህ አንጻር ሁሉም ሰው ዲጂታል በሚጠቀምበት መንገድ ብዙ ጥቅሞች ያገኛል። አንደኛ ከአለበት ሁኔታ ብዙ ሰው እንግዲህ አሁን ባለው ሁኔታ ቢዚ ነው። ብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ብዙ ካሽ ይዞ ወደየቦታው መንቀሳቀስ በራሱ ሌላ ሪስክ አለው። ሶ ከዛ አንጻር አሁን ባለው ሁኔታ ስልኩን ብቻ በመጠቀም ክፍያዎችን መክፈል የሚያስችል ስፔሻሊ ደግሞ የዚህን የታክስ ክፍያዎችን በቀላሉ ማስኬድ የሚያስችል ሲስተም ነው ዘርግተን እየሄድን ያለ ነው። ሶ ይህን ተደራሽ ከማድረግ አኳያ ገቢዎች ቢሮም እየሄደበት ያለው አለ፣ እኛም ደግሞ እየሄድንበት ያለው አለ። በዚህ 2 ዓመት ውስጥ በመጣንበት ሂደት ውስጥ እንግዲህ ጥሩ የሚባል ነገር አግኝተናል። ከዚህም ደግሞ ተጨማሪ የተሻለ ለማድረግ ከባለድርሻ አካላት ጋራ በቅርበት እየተነጋገርን ሲስተሙን ከማዘመን የተለያዩ ሶሉሽኖችን ከመጨመር አኳያ ብዙ ርቀት እየሄድን ነው የምንገኘው። እንግዲህ ማህበረሰቡም እንግዲህ ቀደም በነገርኳቸው በአራቱ አማራጮች እነዚህም እንግዲህ የያየው ዋሌትን አፕሊኬሽን በማውረድ ሊሆን ይችላል፣ የያየው ዋሌትን ዩኤስኤስዲ ወይም አጭር ኮድ በመጠቀም ሊሆን ይችላል፣ እንዲሁም የተመረጡ 7 ባንኮችን በመጠቀም ሊሆን ይችላል። የግብር ክፍያውን በአለበት ቀን መክፈል እንዲችል ነው ማሳሰብ የምፈልገው። እንግዲህ የያየው ዋሌት አንደኛው በሀገራችን ውስጥ ኢትዮጵያ ውስጥ ካሉት የፔመንት ኢንስትሩመንት ሾር ወይም ደግሞ የክፍያ ስርዓት ውስጥ ያለ ተቋም ነው። እዚህ ስርዓት ውስጥ እንዳለ ተቋም ማስተላለፍ የምፈልገው መልእክት ምንድነው? ማህበረሰቡ ወደ ዲጂታል ፕላትፎርሞች እየተጠጋ ነው ያለው። ሶ በዚህ መሃል እንግዲህ ክፍያዎችን መክፈል ቢያስፈልግ የተለያዩ የዲጂታል ፋይናንሻል ሶሉሽንስ መጠቀም ቢያስፈልግ የዲጂታል ፕላትፎርሞችን መጠቀም እንዲችል ነው። የያየው ዋሌትም ሊሆን ይችላል። የተለያዩ ዲጂታል ፕላትፎርሞች አሉ። ባንኮች የሚሰጧቸው የዲጂታል ፕላትፎርሞች አሉ። የተለያዩ የፋይናንሻል ተቋሞች የሚሰጡት የዲጂታል ፕላትፎርም አለ። እሱን በመጠቀም ስራቸውን፣ ጊዜያቸውን መቆጠብ እንዲችሉ እንዲሁም ደግሞ አሰራሩን በቅልጥፍና በተሞላበት ምቾት በተሞላበት መንገድ ማስኬድ እንዲችሉ የሚያደርግ ስለሆነ ሁሉም ሰው ወደ ዲጂታል ፕላትፎርም መምጣት እንዲችል አሳስባለሁ። ከዛ በተጨማሪ እንግዲህ አሁን የታክስ ሲዝንም እየመጣ ስለሆነ ሰዎች ቀደም ባልኳቸው በአራቱ አማራጮች ይህም የያየው ዋሌትን ቀጥታ ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የቢል አይዲ ወይም ደግሞ አማራ ገቢዎች ቢሮ ወደ ስልካቸው የላከውን የቢል ኮድ ወይም ደግሞ የቢል አይዲ የምንለውን የቢል ሪፈረንስ አይዲ የምንለውን በማስገባት ብቻ ክፍያቸውን ፕሮሰስ ማድረግ ይችላሉ። ከዛ ባሻገር ዩኤስኤስዲ ወይም አጭር ኮድ የምንለውን መጠቀም ይችላሉ። እሱን በሚጠቀሙበት ሰዓት ኢንተርኔት አይጠይቅም። በሱ መክፈል የሚያስችል ነው የሚሆነው። በተለያዩ ቋንቋዎች ስለተዘጋጀ ማንኛውም ሰው በሚፈልገውን ቋንቋ መርጦ ሲስተሙ መጠቀም ይችላል። ከዛ ባሻገር ከባንኮች ጋር የተመረጡ ባንኮች ጋር በመሄድ ቀጥታ በካሽ መክፈል ይችላሉ፣ ከአካውንታቸው ማስቀነስ ይችላሉ። እንዲሁም የባንኮችን ሞባይል ባንኪንግ በመጠቀም ክፍያዎችን ማስኬድ ይችላሉ። ይሄም ደግሞ የተሳለጠ እንዲሆን ካሁኑ ጀምሮ የሰራን ያለነው ስራ አለ ከአማራ ገቢዎች ቢሮ ጋር ማህበረሰቡን ዲጂታል ትሬት ከማድረግ አንጻር የታክስ አሰባሰብ ሂደቱ ቀልጣፋና ምቹ እንዲሆን ከማሰብ አንጻር የተለያዩ ሚዲያዎችን በመጠቀም የተለያዩ አማራጮችን በመጠቀም ወደ ህዝቡ እየደረስን እንገኛለን። ስለዚህ አንድ ግብር ከፋይ እንዴት ነው መክፈል የሚችለው ብሎ ጥያቄ እንዳያነሳ በሚያስችል ደረጃ ወደ ማህበረሰቡ እየቀረብን እንገኛለን። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። አዎ መብቴን እጠይቃለሁ።
የተከበራችሁ አድማጭ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከአማራ ክልል ገቢዎች ቢሮ ጋር በጋራ በመተባበር ወደ እናንተ ሲያደርስ የቆየው ገቢያችን ፕሮግራም የተከታተላችሁትን ይመስል ነበር። የያያ ዋሌት የኤሌክትሮኒክስ የታክስ አሰባሰብ ስርዓትን የተመለከተ ፕሮግራም ነበር ወደ እናንተ ስናደርስ የቆየ ነው። አቶ ጌታቸው አስናቀው የቢዝነስ ግሮዝ እና ፓርትነርሺፕ ስራ አስኪያጅ ከሆኑት ጋር ነበር ቆይታ ያደረግነው። ጊዜውትን ሰውተው ከኛ ጋር ቆይታ ስላደረጉ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። አዎ መብቴ እጠይቃለሁ። እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ።